ሃሎ ኤቭሪዋን እንደምን ቆያችሁ? እሺ ዛሬ እንግዲህ በአዲስ ትምህርት እንገናኛለን ኦር ተገናኝተናል። ክሪሚናል ሎቱን እንጀምራለን። Last time as you said, like I've been trying to provide a video from your teaching material. That means in case of extra contractual liability. So today we will continue the same way on the matter of criminal law 2. So I'll try to summarize the book. ግን የስታፍ ወርክ እና ሁላችሁም መረዳት አለባችሁ። አንዳንድ ፓርቶችን ማናልፍ ከሆነ መጽሐፉ አጠቃላይ ወደ 370 ገጽ ነው። በቪዲዮ ደረጃ ሲሆን ደግሞ it's really tiresome work እና ሁላችሁም መረዳት አለባችሁ። ያንን ቤዚክ አስፈላጊ ነው። ስፔሻሊ ለእናንተ ለወደፊት ለኤግዚት ኤግዛም ይጠቅማሉ ምላቸውን ኢሹዎች ያነሳው አንዳንድ ነገሮችን በመሃል ልዘል ይችላሉ። መጽሐፉን አንድ ባንድ አስምሬ እንትን እላለሁ ካልኩ is gonna be ቅድም እንዳልኩት tiresome work ነው እና በዛው ልክ ተረዱ። so let's begin ያው criminal responsibility የወንጀል ተጠያቂነት አንድ ሰው ወንጀል ሰርቷል ሲባል ማሟላት ያለባቸው ኤሌመንቶችን ከዚህ በፊት አይታችኋል። ክሪሚናል ሎው ላይ ማቴሪያል ሌጋል ኤንድ ሜንታል ኤሌመንቶች በሚሟሉበት ሰዓት አንድ ሰው በወንጀል ሊጠየቅ ይችላል ወይም ይጠየቃል የሚለውን ነበርና ያየነው። ሰዎች በተለያየ መንገድ እነዛን ከወንጀል ተጠያቂነት ደግሞ ፍርድ ቤት ቀርበው ሊያመልጡ ይችላሉ። የነዛ መሟላት ማለት ነው። ዲፌንሶች አሉ። አንድ ሰው እንደዚህ ይህንን ወንጀል ፈጽሟል ተብሎ ሲጠየቅ በዚህ ምክንያት አልፈጸምኩም፣ በዚህ ምክንያት ነፃ መሆን አለብኝ፣ ምክንያቱም ከዚህ ከህግ አንፃር፣ ከማቴሪያል ኤሌመንት አንፃር፣ ከሜንታል ኤሌመንት አንፃር በዚህ ነፃ ያደርገኛል፣ ከነዛ ውስጥ አንዱ ይጎላል ብሎ ራሱን ነፃ ሊያወጣ ይችላል። ዲፌንሶች ማለት ሰው ራሱን የሚከላከልባቸው መሳሪያዎች ናቸው። ፍርድ ቤት ቀርቦ ሲጠየቅ ይሄን አላደረኩም ስለዚህ ነፃ መሆን አለብኝ ብሎ የሚያቀርባቸው ነገሮች ናቸው። ስፔሻል እና ጀነራል ዲፌንሶች ሁለት አይነት ናቸው። ጀነራል ዲፌንስስ means the defenses that can be invoked at any time for any kind of crime. like ለማንኛውም አይነት ወንጀል ሊነሱ የሚችሉ በቃ ማንኛውም ወንጀል ቢሆን እነዚህን ዲፌንሶች ተጠቅሞ ሰው ራሱን መከላከል የሚችልበት ሁኔታ ሲኖር እነዚህ ጀነራል ዲፌንሶች ናቸው። እነዚህ ጀነራል ዲፌንሶች በጀነራል ፓርቱ ተቀምጧል በክሪሚናል ኮዱ መጀመሪያ። ስፔሻል ዲፌንሶች ደግሞ ስፔሲፊካሊ they work for a specific crime, for the specific crime, you know ምን ማለት ነው? ለዛ ክራይም ብቻ። ለምሳሌ እዚህ ጋር መጻፉ ብሏል ቴፍት አለ ለማለት የሌላን ሰው ፕሮፐርቲ ነው አብስትራክት ማድረግ ወይም መውሰድ ያለብን። የራስን ንብረት ለምሳሌ የኔን ንብረት ሰውየው ቀምቶ ከሮጠ በኋላ ተከታትዬ እሱ ካስቀመጠበት ቦታ የራሴን ንብረት ባመጣ በወንጀል ህጉ መሰረት በ665 መሰረት እንደ ቴፕት ሊታይብኝ አይገባም። ለምሳሌ በምንም አይነት ሁኔታ ስርቆት የሌላን ሰው ንብረት ሰው ሳያይ አምጥቶ መጠቀም ነው። ግን የራሴን ንብረት የሆነ ግለሰብ እንትን ብሎብኝ እንደ ሰልፍ ሄልፕ ሬሜዲ በፕሮፐርቲ ላይም እንደተቀመጠው በኤክስትራ ኮንትራክቹዋል ሊያቢሊቲ ሎው አለና የራስን ንብረት የወሰደ ሰው ሰረቀ አይባልም። ኢቭን ጠብቅ ብሎ ለምሳሌ ለሆነ ግለሰብ ሰጥቶ ከዛም መጣና የራሱን ንብረት ወሰደ ሰውየው በሌለበት ማለት ነው። ንብረቱ ስላስፈለገው ስልኬ አንተ ጋር ቆይ ብሎ ሰውየው ካስቀመጠበት ቦታ መጥቶ ከዛ ስልኬን ሰረቀኝ ብሎ ያኛው ግለሰብ ሊል አይችልም። ይሄ ለስርቆት ብቻ የሚሰራ ስፔሻል ዲፌንስ ነው ማለት ነው። ስፔሲፊክ ዲፌንስ ነው። that means በስርቆት ጉዳይ የራሴን ንብረት ነው የወሰድኩት የሚለው ሊነሳ ነው። ጀነራል ዲፌንሶች ግን እንደዛ አይደሉም። ጀስቲፊኬሽን እና ኤክስኪውዝ ናቸው። ለምሳሌ ኔሴሲቲ፣ ሰልፍ ዲፌንስ ምናምን፣ ኢንሲኒቲ፣ የአእምሮ ጤና ሁኔታ፣ እድሜ ምናምን የሚነሱ ነገሮች አሉ። እነዛ ለማንኛውም ወንጀል ይሰራሉ። ለምሳሌ የአእምሮ ጤና እክል ያለበት ሰው፣ የአእምሮ ህመምተኛ የሆነ ሰው ማንኛውንም ወንጀል ቢሰራ ለማንኛውም አይነት ወንጀል ያንን ኢንቮክ ማድረግ ይችላል። general defenses means defenses that work for any kind of crimes or for every crime and በዛው ልክ ተረዱ። ስለዚህ
በሁለት ይከፋፈላሉ ይላል። እነዚህ ጀነራል የኛ አሁን ሴንተር ኦፍ ፎከሳችን የነዚህ የጀነራል ዲፌንሶች ነው ማለት ነው። ሶ በዚህ ክፍል በአጠቃላይ በክሪሚናሉ ላይ ላይ ዲስከስ የምናደርጋቸው ወደ በኋላ ስፔሻል ፓርቶችን ስናይ ስፔሲፊካሊ እንትን ልንል እንችላለን። ግን ኢንኬዝ ኦፍ በዋናነት ክሪሚናል ሎቱ ላይ ጀነራል ዲፌንሶች በሁለት ይከፋፈላሉ። ኤክስኪዩዝ እና ጀስቲፊኬሽን በመባል ማለት ነው። ይሄ ኮንቬንሽናል ያለ ነገር ነው። በሌላ ሀገሮች ሲቪል ክሪሚናል ኮዶች ይሄ ዳያክቶሚ አለ፣ ግን እኛ ጋር የለም። እንደዛ ብሎ እነዚህ ኤክስኪዩዝ ናቸው እነዚህ ጀስቲፊኬሽን ናቸው ብሎ እንትን አይልም። ነገር ግን በሞጁሉ መሰረት ከፋፍለናቸው እናያለን ማለት ነው። ሶ የእነሱን ልዩነት ስናይ ኤክስኪዩዝ የመጀመሪያው ኤክስኪዩዝ ነው። ኤክስኪዩዝ አር ዲፌንስ ዛት አራይዝ ቢኮዝ ዘ ዲፌንዳንት ኢዝ ናት ብሌምወርዚ ፎር ሃቪንግ አክትድ ኢን ኤ ዌይ ዛት ውድ አዘርዋይዝ ቢ ክሪሚናል። ሶ ኤክስኪዩዝ አር ዲፌክትስ ኤንድ አንዩዥዋል ኮንዲሽን ኦፍ ዘ ክሪሚናል ዱሪንግ ዘ ኮሚሽን ኦፍ ዘ ክራይም። ዛት ሚንስ ወንጀሉን በሚፈጽምበት ሰዓት ሰውየው የሆነ ዲፌክት እንዳለበት የሆነ አንዩዥዋል ኮንዲሽን ላይ እንደሆነ ከኖርማል ሰው አክት ሊያደርግ ከሚችልበት ወይ ከዛ ወጣ ብሎ እንዳለ የሚያቀርብበት ሁኔታ ነው። ሶ ቅድም ባልነው መሰረት ክራይም ሶስት ኤሌመንቶችን ይፈልጋል ብለናል አይደል? ማቴሪያል፣ ሌጋል እና ሜንታል ኤሌመንቶች። ኢን ኬዝ ኦፍ ኤክስኪዩዝስ ምን ጊዜ የሚጎለው ሜንታል ኤሌመንት ነው። ለምሳሌ ኮኤርሽን ሊሆን ይችላል። ሰውየው እንትን በኢንቶክሲኬሽን ለምሳሌ በሆነ በመጠጥ ሊሆን ይችላል፣ በራሱ ሜንታል ካፓሲቲ ችግር ሊሆን ይችላል። መጠጥ ለምሳሌ ሰውየው የማገናዘብ አቅሙን አሳጥቶት ምናምን ወይ እንደዛ አይነት ነገሮች እንትን ሲሆኑ ከሜንታል ኤሌመንት ጋር የተገናኙ ነገሮች አጠቃላይ ኤክስኪዩዝ ናቸው። ጀስቲፊኬሽንስ አርስ ደግሞ they are related to the legal element of the crime. that means የሆነ ሌጋል ኤሌመንት ሚስ ያደርጋል። ለምሳሌ ሰልፍ ዲፌንስ ልናይ እንችላለን። ሰልፍ ዲፌንስ አንድ ሰው እንደዚህ በዚህ ምክንያት እንደዚህ ራሱን ከአደጋ ለመጠበቅ የሌላን ሰው ንብረት ከአደጋ የራሱን ንብረት ወይም ራሱን እና ሌላውን ሰው ከአደጋ ለመጠበቅ እንዲሁም ደግሞ ይሄንን አደጋ የሚያስወግድበት ሌላ ሚንስ ከሌለው እና ለምሳሌ አንድ ሰው እሱን አታክ ለማድረግ ጩቤ ይዞ ቢመጣ ያንን ሰው ጩቤን ለማስጣል ብሎ በቦክስ ቢመታው እና የሆነ ጉዳት ቢያደርስበት so that's the only means to protect himself ወይም ያንን ዳንጀር ማስቀረት የሚችልበት ብቸኛው መንገድ ያ ከሆነ ሰልፍ ዲፌንስ በዚህ መሰረት ግለሰቡ ራስን መከላከል ነው ተብሎ ነፃ ይወጣል ብሎ ህግ ስላስቀመጠ በህግ የተጻፈ ነገር ስላለ ሌጋል ኤሌመንቱ እዛ ጋር የተጻፈውን ሌጋል ኤሌመንት ከእንደገና የሚያፈርስ ሌላ ሌጋል ኤሌመንት ስላለ በዚህ መሰረት ምን ይሆናል? ሰውየው ፍሪ ይሆናል ማለት ነው። ሶ ጀስቲፊኬሽን እና ዲፌንስ እንደዛ ናቸው። ኤክስኪዩዝ እንደዛ ናቸው። ኤክስኪዩዝ ኢን ኬዝ ኦፍ ጀስቲፊኬሽን አው ወንጀሉን ፈጽሜያለሁ፣ ይሄንን ግለሰብ ጎድቻለሁ፣ ነገር ግን ይሄንን ያደረኩት በዚህ ምክንያት ነው፣ ህግም እንደዚህ ብሎ ይፈቅዳል። በእንደዚህ አይነት ሰዓቶች እንደዚህ አይነት እርምጃዎችን መውሰድ ራስን መከላከል የመሳሰሉ ነገሮችን ኔሴሲቲ ሰልፍ ዲፌንስ እንደዛ አይነት ነገሮች ናቸው። ኢን ኬዝ ኦፍ ኤክስኪዩዝ ግን ወንጀሉን ፈጽሜያለሁ፣ ግን ወንጀሉን በምፈጽምበት ሰዓት እኔ አላውቅም ሳደርገው የነበረውን የራሴን ድርጊት አላውቅም። ምክንያቱም ከአእምሮ ሁኔታ ሊሆን ይችላል፣ በሆነ ነገሮች መመረዝ ሊሆን ይችላል። is just related to the mental element or the mens rea of the crime. so ይሄንን ሁለቱም በዛው ልክ ተረዷቸው። justification for defense means እንዴት ነው ሰው ለሰራው ወንጀል መጠየቅ አለበት። ነገር ግን sometimes the society doesn't blame the perpetrator of an act that has caused harm to it when that act is committed in certain circumstances. so in certain circumstances like ሰው አይፈርድም። በቃ ራሱን ለመግደል የመጣን ሰው ጩቤ ይዞ የመጣን ሰው ሽጉጥን ይዞ ሊተኩስ ያለን ሰው ዝም ብለ ይሄ አይልም። በቻለው መጠን በጥፊም በምንም ብሎ ማስጣሉ
ከመጥፎ አያም ወይም ኮንዴምን የሚደረግ ባህሪ አይደለም። ዛዝ ኢንስቴንስ ኦፍ ጀስቲፊኬሽን ዲፌንስ በዛው ልክ ከክሪሚናል ኮዱ አንጻር መሟላት ያለበት ሌጋል ኤሌመንት ስፔሻሊ ከጀስቲፊኬሽን ጋር ይገናኛል። ሜንታል ኤሌመንት ሲሆን ደግሞ ከኤክስኪውዝ ጋር ይገናኛል የሚለውን እኒና ሌትስ ኮንቲኒው። በርደን ኦፍ ፕሩፍ ኢን ኬዝ ኦፍ ዲፌንስስ ማን ላይ ነው የማስረዳት ፕሩቭ የማድረግ ሸክሙ ማን ላይ ነው የሚለውን ስናይ በመጀመሪያ ደረጃ አንድ ግለሰብ ወንጀል ፈጽሟል ብሎ አቃቤ ሕግ እንዲህ አድርጎ በዚህ ሰዓት በዚህ ሁኔታ በዚህ ቦታ እንደዚህ አድርጎ ወንጀል ሰርቷል ብሎ የራሱን ምስክር ያቀርባል። ከዛ በኋላ ሰውየው የሚያቀርባቸው ነገሮች አሉ። ጀስቲፊኬሽን ሊሆን ይችላል፣ ፕሪሊሚናሪ ኦብጀክሽንስ ወይም የመጀመሪያ ደረጃ መቃወሚያ የሚባሉ ነገሮች አሉ። የተለያዩ ግራውንዶች ናቸው። በጣም ብዙ አይነት የመጀመሪያ ደረጃ መቃወሚያዎች ሊኖሩ ይችላሉ የሚነሱት በክሪሚናል ፕሮሲጀር ኮዱ አንቀጽ 130 ሰብቱ ስር ይመስለኛል። ለምሳሌ ጉዳዩ በሌላ ፍርድ ቤት በቀጠሮ ያለ መሆኑ፣ ሰውየው ከዚህ በፊት በዚህ ነገር ተከሶ ነፃ መሆኑ፣ የይርጋ ማለፉን ወይም ፒሪየድ ኦፍ ሊሚቴሽን ማለፉን ብላ የመሳሰሉ ነገሮች አሉ። ከነዛ ውስጥ አንዱ ምንድነው? ክሪሚናል ሪስፖንሲቢሊቲ ነው። ዛት ሚንስ ከዚህ ጋር የሚያቀርበው ጀስቲፊኬሽን ወይም ኤክስኪውዝ ካለ በ130 መሰረት የማቅረብ መብት አለው ሰውየው። ያንን በሚያነሳበት ሰዓት አም ክሪሚናሊ ሪስፖንሲብል ቢል ወይም I have my own justification, or you can say I have an excuse. So at that time he has a burden of proof. That means በሰዓቱ ለነበረበት ሁኔታ የራሱን ፕሩቭ የማድረግ ሸክሙ ማን ላይ ነው? እሱ ላይ ነው። that means አቃቤ ሕግ በዚህ ወንጀል ሰርቷል ካለ በዚህ ምክንያት ኔሴሲቲ ነው፣ ሰልፍ ዲፌንስ ነው፣ ወይም ክሪሚናል ሪስፖንሲቢሊቲ ከሜንታል ኢልነስ ጋር ከአእምሮ ሁኔታ ጋር ይገናኛል። በዛ ሰዓት አእምሮ በሽተኛ ታማሚ ነበርኩ፣ እኔ ያደረግኩት ድርጊት ሰልፍ ዲፌንስ ነበር ካለ ያንን የማስረዳት ሸክሙ ማን ላይ ነው? ግለሰቡ ላይ ነው። ያንን ብቻ ያዙ። መጀመሪያ ሰውየው ወንጀል እንደሰራ ፕሪማ ፋሺ ኤቪደንስ የሚያቀርበው አቃቤ ሕግ ነው። አቃቤ ሕግ ለፍርድ ቤት ይሄንን ካቀረበ በኋላ ሰውየው የኔ ድርጊት ሰልፍ ዲፌንስ ነው ካለ ሰልፍ ዲፌንሱን ፕሩቭ የማድረግ የሱ የማን ነው? የግለሰቡ ድርሻ ነው ማለት ነው። ያንን ፕሩቭ ማድረግ አለበት። ያንን ፕሩቭ አላደረገም ማለት ግን ሰውየው ወንጀለኛ ነው ማለት አይደለም። ኢን ግራውንድ ኦፍ ቅድም እንዳልነው በጀስቲፊኬሽን ሊሆን ይችላል፣ በኤክስኪውዝ ሊሆን ይችላል። ያንን ፕሩቭ አላደረገም ማለት አምኗል ማለት አይደለም። ከእንደገና ደግሞ በማስረጃዎቹ የመከላከል መብት አለው። ለምሳሌ የኔ ሰልፍ ዲፌንስ ነው ብሎ ሰልፍ ዲፌንስ አይደለም ብሎ እሱ ያቀረበው ማስረጃዎች ኤቪደንሶችን ፍርድ ቤቱ ካልተቀበለ ደን አፍተር ወደ ቀጣዩ ፕሮሰስ ይሄዳል። የዛኛውን የቀረበውትን ማስረጃዎች ደግሞ ወደ መጣል ወደ ማጣጣል ለምሳሌ ሌሎች እንትኖችን ይዘው ይመጣል ማለት ነው። በሜንታሊቲ ውስጥ አንተ በሰዓቱ አእምሮ በሽተኛ አልነበርክም ካለ ደግሞ ሌላ የአቃቤ ሕግ ውድቅ የሚሆንባቸውን that means ወደ ሜሪቶቹ በመግባት በዚህ ሰዓት እንደዚህ የተባሉ ነገሮችን አላደረኩም ብሎ እንትን ይችላል። ግን ብዙ ጊዜ በጣም አስቸጋሪ ናቸው። ለምሳሌ ሰልፍ ዲፌንስን ኢንቮክ አድርጎ እንትን ካለ በመጀመሪያ ራሴን ለመከላከል ነው የገደልኩት ካለ በኋላ እንደዛ ብሎ ለመከላከል that means ወንጀሉን አልፈጸምኩም ብሎ መከላከል ደግሞ በጣም አዛ ነው። so it seems they are mutually exclusive። ብቻ ግን ለምሳሌ በተባለው ልክ ላይሆን ይችላል። ወንጀሉን በዚህ በጣም አሰቃቂ በሆነ ምናምን ነገር ቢባል ወንጀሉ ደግሞ የሆነ ኔግሊጀንትሊ የተፈጸመ ቢሆን ሜንታል ኢልነሱን ፕሩቭ ሳያደርግ ቀርቶ ኢንቴንሽናል ሆሚሳይድ ተከሶ ነገር ግን ወደ ኔግሊጀንት ሆሚሳይድ ተከራክሮ ሊያስቀይር ይችላል። ኢቭን በሜንታል እንትኑ ባሄር ማለት ነው። ሶ ወደ ሜሪቶቹ የመቀጠል እድል አለው። ሶ
this is all about the burden of proof. So let's continue. Criminal responsibility and responsibility. So ስለ ሁለቱ ክላሲፊኬሽን እና ስለ burden of proof ይሄንን ካልን responsibility እና responsibility እኔ responsibility is a person's mental fitness to answer in a court for his or her action. Persons are criminally liable only if they are responsible for their acts. That means responsibility means ሰዎች በፍርድ ቤት ሊጠየቁ የሚችሉት ሜንታል ፊትነስ ካላቸው ሪስፖንሲብል ናቸው። ሶ ዋን ቅድም እንዳልነው ሜንታል ከሜንታል ኢሹ ጋር የተገናኘ ነገር ኢስ አን ኤክስኪውዝ ዛት ሚንስ የሆነ ምክንያቶችን ደርድሮ እኔ እኮ እንደዚህ አይነት በሽታ ስላለብኝ ነው፣ እንደዚህ ራሴን ኮንትሮል ላይ ማድረግ አቅሙ ስለሌለኝ ነው እንደዚህ ይህንን ወንጀል የሰራሁት ምናምን ነገር ሊል ይችላል። ሶ responsibilities related to the mental status of the person, that means who is suspected as committing for a crime. So ይሄኛው ከሜንታል ሄልነስ አንድ ሰው በፍርድ ቤት ቀርቦ ሬስፖንሲብል ነው ሊባል የሚችለው ሜንታሊ ፊት ሲሆን ነው። ሶ responsibility or responsibilities concerned with the criminal's awareness and the capability to control their action. የራሱን ድርጊት ያውቃል ወይ አያውቅም አንድ ነገር ነው። አውቁስ wrongful nature of the crime ቢያውቅ ራሱ he can appreciate the wrongfulness of his act, but in some instances he can't control his acts. So በሁለቱም ground he can be free. የመጀመሪያው is he capable of or is he aware of his action? that means ግንዛቤ ያለው ያውቃል ምን እያደረገ እንደሆነ wrongful nature-ን መጥፎ እየሰራ ያለው ነገር በህግ የሚያስቀጣው መሆኑን wrongful act መሆኑን ያውቃል፣ ወይም ደግሞ እያደረገ ያለው ነገር መጥፎ ቢሆን ራሱ legal consequence-ን ያውቃል የሚለው የመጀመሪያ ጥያቄ። ሁለተኛ ደግሞ ቢያውቅ ራሱ የራሱን ድርጊት ኮንትሮል ማድረግ ይችላል አይችልም? in some cases ሰዎች የራሳቸውን በተለያዩ ሜንታል እንትኖች ምክንያት የራሳቸውን አክት ኮንትሮል ማድረግ የማይችልበት ሲቹዌሽን አለ። ሶ ከዛ አንፃር ከሁለቱ ሊታይ ይገባል። if the criminal do know the nature and consequence of their act, or if they cannot control their act despite their awareness, they should not be responsible for the result of their act. This is what I said previously. So wrongfulness-ን appreciate ማድረግ እና ደግሞ ኮንትሮል ማድረግ ሁለቱ የተለያዩ ነገሮች ናቸው። ሶ በሁለቱም ግራውንዶች ሰውየው ክሪሚናሊ ፍሪ ሊሆንበት ወይም ክሪሚናል አኪዩታል ሊሰጥበት የሚችልበት ሁኔታዎች አሉ። ሶ responsibility may arise in three cases: insanity, intoxication and infanticide. Insanity is related to mental factor like ሳይኮሎጂካል ሊሆን ይችላል፣ ባዮሎጂካል የተለያዩ ኢልነሶች የሰውን ላይክ ኮግኒቲቭ ሜንታል ፋካልቲዎችን በሚረብሹበት ሰዓት እና በዛ ምክንያት ሰው የራሱን wrongfulness like act of his nature wrongfulness-ን appreciate ማድረግ ሳይችል ሲቀር እና ደግሞ እያወቀ ግን ኮንትሮል ማድረግ ሲቀር is related to insanity and intoxication. Intoxication is በተለያዩ ሌላ ነገሮች እንትን ማለት ኢንቶክሲኬት መሆን ላይክ ለምሳሌ በአልኮል ሊሆን ይችላል፣ በሌሎች ነገሮች አንድ ሰው እንትን ከተባለ በኋላ ቅድም የተባሉትን ነገሮች አፕሪሺየት ማድረግ ሲቀር ራሱን ኮንትሮል ማድረግ ሲቀር is an intoxication. and the third one is infanticide. ከ9 ዓመት በታች የሆኑ ህፃናት ላይክ የራሳቸውን ድርጊት እንትናቸውን ኢማቹር ስለሆኑ አፕሪሺየት ማድረግ በማይችልበት ሰዓት ሰው እነዚህ ሶስቱ ግራውንዶች ሪስፖንሲቢሊቲ እና ሪስፖንሲቢሊቲን ይወስናሉ ማለት ነው። ሪስፖንሲቢሊቲ is presumed by court. so court ምን ጊዜም አንድ ሰው በወንጀል ተከሶ ሲመጣ he's responsible ብሎ ነው የሚወስደው። that means he's mentally fit. ሁለተኛ ደግሞ due to his age he's capable 18 ዓመት ሞልቶታል ምናምን ብሎ እንትን ብሎ ፕሪዙም ይደረጋል። ከእንደገና ደግሞ ኢንቶክሲኬት አልተደረገም ተብሎ ፕሪዙም ይደረጋል። ሶ ይሄ ፕሪዙም የተደረገ ፋክት ሲሆን ከዛ በኋላ ግን ሊነሳ ይችላል። ፕሪዙም የተደረገውን ፋክት በሁለት አይነት ኢንስታንሶች
አንደኛ the accused person can invoke those irresponsibility grounds. For example, the person can say in a court, he can say, I was responsible because I had been intoxicated at the time of commission of the crime ሊል ይችላል። ከእንደገና ደግሞ ሌሎች ግራውንዶችንም ሊያነሳ ይችላል። ኔሴሲቲ ምናምን ዲፌንስ ኔሴሲቲ እና ዲፌንስ አር እዚህ ጋር አይካተቱም። ከሪስፖንሲቢሊቲ እና ሪስፖንሲቢሊቲ ጋር የሚገናኙት ቅድም ያልናቸው ሶስቱ ነገሮች ማለት ኢንቶክሲኬሽን፣ ኢንሴኒቲ እና እድሜ ኢንፋንተስ የሚባሉት ማለት ነው። እነዚህን ሶስቱን ግራውንዶች ግለሰቡ ሊያነሳ ይችላል። በ130 ቀደም ባልኳችሁ በክሪሚናል ፕሮሲጀሩ 130 ሰብቱ መሰረት ሊያነሳ as one of ground of preliminary objection the accused person can raise those three grounds. Again, the second option is when the court is doubtful about the mental condition of the accused due to the partial or complete deprivation of mental faculty. ለምሳሌ ሰውየው ፍርድ ቤት ቀርቦ ምናምን የሚቀበጣጠር ምናምን ነገር የሚያወራውን የሚሰራውን ነገር ላያቅ ይችላል። ያንን አይቶ ጠርጥሮ ፍርድ ቤቱ አይ የዚህ ሰውዬ እንትን ያጠራጥረኛል፣ እስቲ የዛኔ ክራይም ኮሚት ተደርጓል በተባለበት ሰዓት የነበረው የግለሰቡ እንትን ይጣራል ሊል ይችላል። ማን ሪስፖንሲቢሊቲን በሁለት አይነት ፕሪዙም ቢደረግም ኮርት ወይም ግለሰቡ ሊያነሱ ይችላሉ ማለት ነው። when the question arises it becomes necessary to decide the facts in light of article 48 and 49. article 48 እና 49 they deal with the criminal responsibility and irresponsibility. There is ordinary responsibility and again partial responsibility. በ48 እና በ49 መሰረት የሰውየው ሁኔታ ከተጣራ በኋላ his responsible for his act ከተባለ ቅድም እንዳልነው they will proceed to the next stage or discussing the merits of the case. That's it. Let's see absolute responsibility which is stipulated under article 48 of the criminal code. As per article 23 of the criminal code, a criminal offense is not punishable unless the accused is found guilty. That means guilty minded. The mental status ማለት ነው። ሰብስሪ ያቺ ቅድም ከተባሉ ኤሌመንቶች ሶስተኛዋን ትይዛለች። Moreover, no person is liable to punishment unless he is found responsible for his act. ከእንደገና ያንን ሲያጠናክር 48 ደግሞ responsible mentally responsible የራሱን guilty mind ነው የሚቀጣው ብለናል። አላውቅም ክሪሚናል ሎው 1 ላይ እንትን ካላችሁና ህግ ዋና ዓላማው ጊልቲ ማይንድን መቅጣት ነው። ሜንታል ስታተሱ የግድ ይላል። በዛ ነው ሊለካ የሚገባው። 23 ሰብ 3 ላይ ያለውን 48 ከእንደገና አጠናክሮታል ማለት ነው። rather the fulfillment of the requirement as to responsibility in a condition precedent to the fulfillment of requirement as to the guilt. ሰውየው ጊልቲ ነው ለማለት ጊልቲ ማይንድድ ነው ለማለት ቀድሞ የሚመጣው እንትን ምንድነው? ሰውየው ሪስፖንሲብል ሰው ነው ወይ? ላይክ ነገሮችን አፕሪሺየት ማድረግ የሚችል ሰው ነው ወይ? ራሱን አክሽን ድርጊት ውጤቱ ምን ሊሆን እንደሚችል መገመት የሚችል ሰው ነው ወይ? ያንን ደግሞ የራሱን ድርጊት ኮንትሮል ማድረግ ይችላል ወይ? ዛት ሚንስ ከሶስቱ ቀድም ከተባሉት ከኢንቶክሲኬሽን ከኢንሴኒቲ እና ከኢንፋንትስ ነፃ ነው ወይ የሚለው ነገር that question must be answered first ከዚህኛው የሱን ጊልት ለማረጋገጥ ማለት ነው። this is to mean that no person may be convicted of an offense unless at the time of commission he was not irresponsible for his act. At the time of commission of crime irresponsible አለመሆኑ ካልተረጋገጠ ሰውየው ወደ ቀጣይ ስቴፖች ሊሄድ አይችልም። court can decide whether the accused acted intentionally or negligently before like እነዚህ ኢንቴንሽን ቀደም እንዳልኳችሁ ኢንቴንሽናሊ ነው ኔግሊጀንትሊ ነው አክት ያደረገው የሚለው ምናምን ለማጣራት መጀመሪያ ሰውየው ካፓብል ነው የሚለውን ቀድሞ መመለስ አለበት። ያንን ሳይመልስ ሊሄድ አይችልም ማለት ነው።
though it's presumed if the person invokes or if the court feels doubtful about his responsibility and irresponsibility, that question must be answered first, and after that they will proceed to the next stage. That means dealing with the intentional and negligent nature of the crime or the commission of the crime. So the question as to who is the responsible person is not yet settled for. It involves numerous extra legal elements. So ማን ነው ሪስፖንሲብል የሚባለው ሰው ማን ነው የሚባለው ለመመለስ ብዙ እንትኖች አሉ። ፊሎሶፈርስ ሎየርስ ኤንድ ፊዚሽያንስ የራሳቸውን እንትን ያነሳሉ። ሶ ይሄ አካዳሚክ ዲቤት ነው። ይሄኛው ብዙም ለኛ አይጠቅምን እንለፈው። So in general, responsibility could not be defined in Ethiopia, but only in a negative manner ነው። that means responsible ሰው ማን ነው የሚለውን ከመለየት ይልቅ responsible ሰው ማን ነው የቱ ነው ብሎ responsibility in a negative manner እንትን አድርጎ ሄደዋል። so the first one is insanity ቅድም ከተባሉ ግራውንዶች ውስጥ የመጀመሪያው insanity ነው። insanity is a complete defense to a criminal charge. that means if once insanity is proved, it will result in the acquittal of the accused person without any further investigations and checkups. so ሰውየው ኢንሲኒቲ ከተረጋገጠ በቃ ሰውየው እብድ ነው ከተባለ ይሄ ሌላ ሜጀር ነው የሚወሰደው፣ ወደ ሌላ እርምጃ ነው የሚካሄደው። ሰውየውን ባንዴ ነፃ ያደርገዋል ማለት ነው። ህክምና ወደ ጤና ተቋም ምናምን ወደ መላክ ነው እንጂ ሰውየው ወንጀሉ እንደዚህ ነው ስለዚህ ይህን አመት ይታሰር የሚለውን ትቶ እንደዚህ አይነት ህክምና ወይም የሆነ ተቋም ውስጥ ይግባ ሰው የሚል። ምክንያቱም ያንን ሰው ማሰር ምንም የራሱን አእምሮ በጤና እክል ያለበትን ሰው ማሰር even after the time of like the commission of the crime ፍርድ ቤት በሚቀርብበት ሰዓት ሰውየው ሜንታል ስታተሱ ኖርማል ቢሆን ራሱ he could be free ገብቷቸዋል። የዛሬ 1 አመት ለፈጸመው ወንጀል ዘንድሮ ቢቀርብና ሰውየው ተሽሎት ጤናማ ሆኖ ቢቀርብ even he can be free. so ከዛ አንፃር ነው። ምክንያቱም ማህበረሰቡም ሆነ የወንጀል ህጉ መቅጣት የሚፈልገው ጊልቲ ማይንድ ነው እንጂ ሌላን አይደለም። so this is it. insanity እንዴት ነው የሚረጋገጠው? ሌጋል ኮንሴፕት እና ሜዲካል ኢንሲኒቲ በራሱ የተለያዩ ነገሮች ናቸው። ነገር ግን እዚች ጋር ማስመር ያለብን the medical concept of the insanity legality in sense of medical expertise በጣም is wider and legal እንትን the scope of legal matters is narrow. so ኢሞሽናል እና ቮሊሽናል ፋክተሮችን ሁላ ያካትታል። ሰውየው ስሜታዊ ሆኖ እንደዚህ የሚበሳጨውን ምናምን ሁላ ኢንሲኒቲ ብሎ ሜዲካል እንትን ሊበይን ይችላል። ኢንኬዝ ኦፍ ሎው ግን እንደዛ አይደለም። ኢሞሽናል እና ቮሊሽናል ወር ዲሲሽን ሜኪንግ ፋክተሮች ምናምን አሲዩም አያደርግም እና የተለያዩ እንትኖች ነበሩ፣ ቴስቶች ነበሩ፣ ራይት ኤንድ ሮንግ ቴስት። ሌሎችም ደግሞ አንድ ሰው ኢንሲን ነው አይደለም የሚለውን እንትን ለማለት የተለያዩ ቴስቶች መተው ነበር። ራይት ኤንድ ሮንግ ደግሞ በጣም ላይክ ሾርት ሊቭድ የሆኑና የራሳቸው የሆነ ዲፌክት አለባቸው የተባሉት ላይክ the irresistible impulse addition to the midnight test again ደግሞ the Durham's rule or product test the Kerns test የተለያዩ እነዚህ የተለያዩ የራሳቸው እንትን ያላቸው ናቸው። ነገር ግን ሁሉም የራሳቸው የሆነ ድራውባክ አለባቸው። እነዚህን እንትን እዩ ሜቢ እስቲ ከሌላ ቡክ ሪፈር አድርጌ ብዙ ጊዜ ይመጣሉ ፈተና ላይ መምጣት እንትን ስላላቸው። ዋናው ግን እዚህ ከ1982 በኋላ አሜሪካን ኮንግረስ የትኛውን ቴስት መጠቀም አለብን በሚለው ሰትል አድርጓልና ሰብስታንሻል ካፓሲቲ ቴስት የሚባለውን ነገር አፕላይ አድርጎታል። ሶ ያንን እስቲ ኔክስት በሌላ እንትን ለማየት እንሞክራለን። ቴስቶቹ እነማን ናቸው፣ የትኛው ነው የሚጠቅመው የሚለውን ደግሞ
ሌላም እስቲ ሪፈር አድርጌ እመጣላችኋለሁ ማለት ነው። ሶ እዚህ ጋር ያለው ነገር ብዙም አሪፍ አይደለም፣ የሚጠቅም አይደለም። ኤሴንሻል ኮንዲሽን ቱ ስታብሊሽ ዘ ዲፌንስ ኦፍ ኢንሳኒቲ ቪዲዮ ወደ 30 ደቂቃ ስለገባብኝ አፕሎድ ለማድረግ እንዳያስቸግረኝ በኔክስት ፓርት እቀጥላለሁ። እንግዲህ በመጽሐፍ ሲሆን አዛ ነውና ትረዱኛላችሁ ብዬ አስባለሁ።